አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም በላከበሻ ሰብስክራይብ ግቡ። አሁን ደግሞ ከቸ እያላችኋለሁ። እንደተለመደው ያው አንድና እንደተለመደው እንግዲህ ምንድን ነው ልትሉ ትችላላችሁ። ሰይድና በሱመያ አንተ የሰው ፓስፖርት ተቀምጠህ የት ልትገባ ነው ሰይድ? ራንተስ እንደው ምን አይነት ሰው ሆንክ? ዝም ብለህ ወላሂ የሆነ ማስጠሌ ነገር ነው የሰውዬው እውነት አስከፊ። በልንም እንደ አንተ ትታስበው ባለህበት አገር እኔ እንጃ። እኔ በማንኛውም ሀገር ህግ ላይ እኔ የሰው ፓስፖርት የሌላ ሰው ፓስፖርት ይዘህ ተገኘህ መቼም እኔ አላውቅም። ያው ብዙ ችግር ያመጣል ብዬ አውቃለሁ። በሌላ ነገር በእናንተ ባላችሁበት ቦታ ደግሞ የማውቀው ጉዳይ የለኝም። እና ግን አንተ ከሴት ጋር ይሄን ያህል መሳፈጥ አላውቅም አለች። አታውቅም አላወቀች ግድ የለባት እንዴች ሴትዮ። አንተ የጣልክበትን እቃህን አታውቅም እንዴ? ደም ሰጥቼ መርመር፣ ደም ሰጥታ ትመርመር። አንተ ለራስህ የሮጥክበትን ቦታ ታውቃለህ፣ የደረስክበትን ቦታ እንደ ወጥ እንጨት የቀመስከውን ሰው ሁሉ መስጠል ወላሂ በጣም ያስገኛል። አሁንስ የተናገርከው ንግግር የሰራኸው ስራ የሚያስጠላ ነው ወላሂ። እኔ እንደራሴ ተው ነው የምልህ። ሁልጊዜም ተው ለማለት አርፌ አላውቅም። አንተ ተሴት ጋራ ይሄን ያህል ወንድ እኩል ነው ያልሽው። እንዴት ወንድ እኩል ነው? ፋሽኮና ብርሌ ሰው ላይ የቅል ነው አለ። ወንዶችዬ ብጭቅ ለዲመ ጉርስ፣ ብጭቅ ለዲመ ጉርስ፣ ብጭቅ ባፈህ ጉርስ ነው አንተን ማስተረፍ የታባክ። እንደዚህ ይሄን ያህል አንተ እንደዚህ ፈታ ዘና ብለህ ከሴት ጋር ይሄን ያህል ረብሻ ሁልጊዜ አንተ በቃ ወንድ ልጅ እኮ ተሆንክ ይሄ ወንድነት ማለት ልንገርህ፣ ከሴት ልጅ ጋር ያለህን ታንቴራዎች ወደ ጎን ጀንበህ ወንድ ልጅ እንደ ወንድነቱ ወንድ ከወንድ ጋር ትነጋገር ኮስተር ብሎ ያምርበታል። አንተ ደግሞ ከሴት ጋር እሽዳ ሁልጊዜ ለማንኛውም አንተ ያንተ ቦረናም ጉድ ያለ ሳይንትም ጉድ ያለ ከበደ ሰጠኝ ሰለመ ቢሉት አለ። ስንቱ ቦታ ትጣጥናለህ። ይቺ ልጅ አንድ ችግር ቢደርስባት አንተ ለራስህ የእሷ ዘመዶች ለአንተ ምን ያደርጉሃል ብለህ ማሰብ ረሳህ። ልጆችን እንዲያገኝ እንዴት ትራዳይ ብዬ ነው። ያ ሰላም አንተ መጀመሪያ እየሮጥክ ሄደህ ሴት ላይ ቂቅ ያልከው ከልጆችህ እናት ጋር ሄደህ ምን ቀርቶህ ነው? የልጆችህ እናት ሴት አይደለችም ያለህ ማን አለ? ሴት አይደለች እንዴ ነው ወንድምዬ? እስቲ ዘወር ብለህ ይኸው ራስህን አንገት ሱብሃነ ወተዓላ ሰጥቶሃልና ማዞሪያ። የልጆችህ እናት ሴት አይደለችም እንዴ? ሴት መስላኝ ወለድክላት። 30 ሴት ጋር መሮጥ ምንም የሚጠቅምህ ነገር የለም። በኋላ ነግማና በኋላ ሌላ ንግግር። አሁንስ አስጠላኝ። ያቺ እንደ ከብት እንደ ጭራቅ ሰው ላይ የምትል አውዙ ቢላ። ኧረ አንተስ እንዲያው እንዴ ረጋ ያለች ሚስትህን አዴብ ያለ ሚስትህን እንደ ሸይጣን ሰው ላይ ጉፍ ምትል ነው ያመጣኸው። እንደ ሸይጣን አልኩህ። ያም ተናገራት ወንድም ተናገራት። ከአንድ ጥፊ እኮ አታልፍም። ገባህ? ከአንድ ጥፊ አይተሃል። ራስህ ሰራ አድርገህ ጠሽ ትታረጋት። በዛን ሰዓት መልስ በሰጠችህ ግን የማያዋጣ ባልቀ እንዲ ቢስም አለ ሂዲዛ። ወላሂ እኔ እንደ ራሴ እንደ ማንኛውም ሰው በአንድ በቴ ጠይቅህ። ግን የኔ ወንድምዬ ረጋ ብለህ በኮንፊደንስ ወንድ ሆነህ ወንድነትህን
ራስህ በራስህ እሰራበት። ይችኛይቱም አስገድዳህ ነው እንዲያገባሃት እቺ ሰው ጋር የምትደባደበው አንዴ ሸይጣን ያለችው ወላሂ እኔ ዝም ብዬ ታስብህ ሸይጣን ሆነሃል መሰለኝ። ሂደህ ከሴት ጋር አጠበቅ፣ ሂደህ ከሴት ጋር እጅህን መሰንዘር። ወንድ ልጅ እኮ ከሴት ላይ 24 ሰዓት መሰንዘር፣ ሂደህ ከወንዶች ጋር ሲሰንዘር ይሄንን የሰራውን ስራ የእጅህን እንደዚህ ላይ የምትመድደው ነድህ እጅህን ከወንዶች ጋር ሂደህ እጅህን እንደዛ አሰንዝር ማለት ነው። ወንድ ከወንድ ጋር ነው እንደዛ አድርጎ የሚደባደበው። አብረውም ቪዲዮ ሊሰሩ መጡ። እጅህን ሰርክተህ እንደዛችን እንደ ሸይጣኒቱ መማታት። ይሄ ምንድን ነው ታዲያ? ጀግንነት መሰለህ እንዴ? ነው ወንድነት መሰለህ? ወረድ እኔ አላውቅም። ከዛ ይሄ እንዲኩኖ ነበር፣ ይሄ እንዲኩኖ ነበር። አንተ የወደቅበትን ቦታ ተኛበትን ቦታ ታውቀው፣ ተጋደምክበትን ቦታ በደንብ ታውቀዋለህ። ለምን በሌላ ታመሃኛለህ? አንቃይ ራሱ ያለበቃለ የተጋደምክበትን ቦታ ታውቀዋለህ። ስለዚህ ያኔ እኔ እንደራሴ እንደማንኛውም ሰው ይሄ ነው የማስብልህ ማለት ነው። እና ያለ ፓስፖርትሽን ሰጪ ሰላም በፖሊስ አስይዝሻለሁ፣ በፖሊስ እንዲልሻለሁ ትትላት ትትትራን አሁን እንደገና እንዲዘይ እቺ ሰው አንድን ነገር ብትሆን ግን አንተ ነው መስቁል እያዋገብ። እሷም ከሰው ነው እንዲያንተው ከሰው ነው የተወለደችው። ልጆችን እንደምፈልጋቸው የእሷን ቤተሰቦች ይፈልጓት። አልገባህ? ደግሞ ሄድ የተጋደምክበትንም ቦታ ታውቃለህ ራስህ። ምን 30 ጊዜ ይሄ ነው ትላለህ? መናገር ሀቁን። ያችን ደግሞ ልጅን ይዛ ጠፋች። ከላስ ያንተ ነው ማናቱ፣ ያንተ ነው። ለምን እንደዚህ አድርጊ ብለሃል ነው ውስጥ ለውስጥ ተደዋውለህ አይደለም ነው። ምን ዲራማውን ታስረዝማለህ 30 ጊዜ አስጠላችሁ። አሁንስ ወንድኩና ያልሽው እንዴት ወንድኩና ፋሽኩርና ብርሌ ስራው ላይ የቅል ነው አለ እዛ ለሃጫም ሰው ለሃጫም። አንቺ ሱመያ ብትሆኝ አንቺ ለራስሽ ካላስ ወይ ቆርጦልሽ አዲበሽ ስትር ማለት 30 ጊዜ ልጆችን እንዲያሳይህ እንዲያርግ፣ ልጆችን እንዲልህ እንዲያርግ። ወይ ደግሞ ታልቆረጠልሽ ሄደሽ እዛው ግቢ። ምንድነው 30 ጊዜ ይሄ ማሽሟጠጥ? ለሌላ ሰው ጦስ ትሆኛለሽ እኮ። እቺ ልጅ አሁን አንድ ነገር ብትሆን ላንቺ ብዬ ሂጅ ነው ካላስ ስሙ ላንቺ ተብሎ ሂዶ ነው የሚባለው። ለ30 ጊዜ ጦስ የምትሆኑ ራሳችሁ ሽዱ ነፍስኩም አስጠላችሁ ወላሂ። እኔ እንደናንተ እንትን መስራት ጠፋል እንዴ? ያኔ ፎቶችን ብቻ ምተን እኮ የምናረገው ነገር አንፈልግም ብለን ነው። ነገረኛ ምጣር በኋላ ያዝሮ የሳጥላ ብቻ አርጎኛል። ዘንድሮ አጣጥራሪ ለከው ወጣለ እናንተ ስራዬ ብላችሁ ይዛችሁታል። ወይንም ባልሽ ካጠገብሽ ነው። ጭሞርሞ አዲስ ደግሞ እንግዲህ ቤት ተከራይቶላት ይሄን ነገር ተባብለው ይሆናል። ምናውቀው ጉዳይ ለሁለኝ ነገር ግን እቺኛይቱ ክርስቲያኗ ሰላም የምትባለው አንድ ችግር ቢደርስባት ለሱመያ ብላ ሄዳ እንደዚህ ሆነሽ ላንቺም ስምሽ አይደለም ለስሙ ቢራ ገንፎ ባሬራ ይባላል በሀገራችን። ገባሽ? ለስሙ ቢራ ገንፎ ባሬራ ያኔ የግባሽ ማዕናት እንግዲህ የቅሚያም ሀገር ነሽ። እኔ ይገባሻል ብዬ አስባለሁ። ስለዚህ ተፈለሽ ባልሽ ጋር ራስሽን ችለሽ ጦስሽን ይዘሽ አሁን ሌላ ሰው ጋር ጦስሽ ትሄድ ደግሞ የእነዛ ዝርዮች አንቺ ላይ ገባሽ? ስለዚህ ለሌላ ሰው ጦስ ታትሆኝ ራስሽን ችለሽ ጦሴም ራሴው ላይ ብለሽ ተቀመጪ ማለት ነው። ይሄን ሁሉ እንግዲህ የመለፈልፍልሽ ማለት ነው። ሱመያዋ ሆይ በባህር ላይ ይዝቦታ ነኝ ይዝቦታ ለዚህ ድራማችሁ አሁንም አላለቀ። ላኢላሀ ኢለላህ መሐመድ ረሱላላህ። እኔ በሀያቴ እንደዚህ ያለ ድራማ ይቻላል። ኧረ ለልጆቼ ኧረ ለወደፊቱ ለልጆቼ ይሄ ነገር ተጥኖ ይፈጥርባቸዋል።
ይሄ እንደዚህ ብዬ የሰራሁት ነገር ሰው የስንት ዓመት እንደሚወጣ እያየሽ ነው። የቅማቶቻችን የተሰራ ያወጣል እንኳን አይደለም ይሄን የሰራ ነው። ገባሽ? ስለዚህ እኔ እህትዬ ለልጆችሽ ሌላ ጦስ ተምታኖሪ ሀላስ ወላ አደቡ ታትደበደቡ። ይሄ ባለሽም የሚባለው ሰውዬ የሆነ እንቅልፍ ሽርጦ ተሽርጦ ሽርጦ ተረሪዛ በጭቆ ነው ያንተነስደው ለዲመተሃ ባፈህ አጉርሶ ሺ መግረፍ ገባ ሺ መግረፍ ባፈህ አጉርሶ ቀላል ባፈህ ማጉረስ ወላሂ ራዚ ተረሪዛ እኔ ሶላ አስጠላኝ ሁልጊዜ ይሄንን ነው ጨቀጨቅ አንድ አይነት ወሬ ልጁ እንዲህ ብሎ ልጁ በዚህ ጠፍቶ ልጁ ሲይዘው ጠፍታ እንዲሆኑ ልጆችን እፈልጋለሁ። አንተ ልጁ መጀመሪያ ሀት ይባል ይቺ ልጅ ወሎዬ ናት። አንድ ችግር ቢሆን ልጆችን የማገኝበት ቦታ መሆን መውደቅ አለብኝ ብለህ መውደቅ አንቺ ለራስሽ የራሴ ሀገር ሰው ነውና ለልጆቼ አንድ ነገር ቢሆን የማገኘው ሰው ነው ብለሽ መውደቅ አላዝ በጧትም በማታም የምንገናኝ ሰዎች ነን ብላችሁ መጀመሪያ ያስባችሁበት ፍቅር መግባት አለባችሁ። መጀመሪያ ስታስቡበት አሁን ለልጆቻችሁ ለህዝብ ሚዲያ ላይ እየወጣችሁ ይሄን አሰርቶኝ ይሄን ብሎ ተረዱኝና እንደዚህ ልበለው እንደዚህ አድርግልኝና እንደዚህ አሳየዋለሁ። አታሳዩ። ለሰው ለሌላ ሰው ጦስ ተምትሆኝ አታሳዩ። ይሄ ነገ ጧት ለራስሽም ለልጆችሽ ጦስ ነው የሚሆነው። ወላ አንተ ከፈለክ የፈለከውን ሴት ይዘህ መኖር ሀላስ። አንቺም ልጆችሽም አቅም አለኝ ብለሻል፣ አሳድጊ። ለልጆችሽ የሚደርስሽን ነገር ደግሞ በእሱ ላይ በክስ ተቀበይ በህግ ሙላዚም። አንቺ እንደዚህ ተወዲያ ተወዲህ እሱ እንደሆነ እንደ ድራድሪ ቢሮጥ ደስታው ነው። ገባሽ? ይሄን ሴታ ሴት ነገር ሰው ተገደመበት ቦታ ማንኛችንም እንኳን አንቺ እንኳን አንተ አይደለም አረብ ቤት ገብቼ የተኛሁባትን ቦታ አውቃለሁ። ገባ? የት ቤት ነው ገብቼ የሰራሁት? የት ቤት ነው ይሄን ያህል ዓመት ኑሬ እዛ ሀገር ላይ እየሰራሁት ብዬ አውቃለሁ። ይሁንክ ዝም ብዬታችሁ እንደው ዝም ብላችሁ እንደው ወርጥ ወላሂ እኔ ፈርጠ ዘለል ሰው እንደዚህ ያለ አልወድም። በቃ የተረጋጋ ሀሞት ያለው ወንድም ሆነ ሴት እንደዚህ ከሰው ጋራ ይሄን ምን ልበልህ በቃ ለሰው ልጅ ማሰብ ነገ ጧት ይቺ ሰው ችግር ቢደርስባታል ለልጆች ብለህ እንደምሮጥ አባት እናት እንዲህ ዘመድ ያላት አዝማድ ያላት እኮ ገባ ካንሰሎ ይለቃሃል አንተን እንዴ አንቺ ጌት ደግሞ እቺ ሰላም የምትባል ምን አገባሽ በሰው ሀያትና በሰው ትዳር ምን አሾቃሾቃሽ? እስቲ ራስሽ ላድርግ አገባሽ ራሷን ችላ ነው ያገባችው። አንቺ ራስሽን ችለሽ ደግሞ የራስሽ ህይወት ነው። ምን አገባሽ? አንዴ አዲስ አበባ የመን ተየመን እንትና ነኝ ምን አገባሽ በሰው ሀያት ወላሂ ቢላሂ ሁላችሁም እኮ ዝም ብላችሁ የሌለ ወሬ ነው የምታወሩት። ሰላሟ ምን አገባሽ? ቆይ አንድ ጥያቄ ልጠይቅሽ። ምን አገባሽ በዚህ በእነሱ ህይወት መካከል አንቺ ምን አገባሽ? ልጠይቅሽ እስቲች በቃ የሰው ልጅ ወለአዴቡ እንዳትደበደቡ ይባላል በሀገራችን ተረት ገባ። ወለአዴቡ እንዳትደበደቡ አዴብ ይኑርሽ። ለማንኛውም ሰይድም ሱመያም አፍ በሉኝ። ሰላሟ ደግሞ ይቅርበይ። ይህን ይመስላል ዛሬ የመጣሁበት አንድና አንድ አጀንዳ። ካምፓኒውን ፕሊዝ ሸር እያደረግክ እንግዲህ 100,000 ሞላልኝና ሰብስክራይብ በተን እንድትልክልኝ
እስቲ አንቀሳቅሰው ፕሊዝ 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 ስላለሁ የቻናሌ ተከታዮች አፍ በሉኝ፣ አፍ ብያለሁ። ለአላህ ብላችሁ ሁላችሁም አፍ በሉኝ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ እላለሁ። ሸር